አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ትላንትና ጨረቃዎቻችን መተው አላየኋቸውም ነበርና የተወሰነ ፓርት አልፎኝ ከዛ ገባሁኝ። ከዛ ግን ደስ የሚል ምሽት ከነሱ ጋር ላነጋሁም መሰላችሁ ውዶቼ። ማለት ልጅ አሁን ላይ ትምህርት ቤት ይሄዳሉ ምናምንና በጊዜ መተኛት አለብን። ያው ታውቃላችሁ አረብ ሀገር ያላችሁ ሰዎች። እኔ ግን በቃ ምሽት አድርጌ ምናምን ግን ያው ከጧት አርፋለሁ ማለት ልጆቹን ትምህርት ቤት ከሸኘን በኋላ ማረፍ እንችላለን ማለት ነውና ያንን ታሳቢ በማድረግም እና ደግሞ ጨረቃዎችም ስለሆኑ እንዴት ብዬ ልወጣ ልስል በቃ እና ለእናንተም አንዳንድ ቪዲዮዎችን አደርሳለሁ በሚል በቃ መሸው ማለት ነው ውዶቼ። ቲክቶክ የማይጠቀሙ ልጆች ስላሉ ለዛ ብዬ ማለት ነው። በተረፈ ደስ የሚል ምሽት በቃ በጣም ቀውጤ የሆነ በጣም እኔ እንጃ የሌለ ምሽት ነበር ትናንትናና በጣም ደስ ያለ ምሽት ነበረ። ቅመሟዬም እንግዲህ አብራ ነበረች እንደምታያት እና በጣም ነበር ደስ ያለኝ ምናምን አብረው ስለመጡ ስላየዋቸው ማለት ነው። እና ውዶቼ ደግሞ እየተዘጋጃችሁ እሺ፣ የቀጠሮ ጌም አለባት እንግዲህ ቅመምዬ። ያው አሸንፈናል፣ ዞሮ ዞሮ የታወቀ ነው። ጨረቃ ፋሚሊ እንኳን የቀጠሮ ጌም አይደለም ኖርማል ጨዋታው ራሱ የቀጠሮ ጌም ነው የሚመስለው አይደለ? ሁሌም እንዳሸነፍን ነውና ቀብረር ብለን እንዴ እና ቲጂ ጠንበለሏም ትናንትና በቃ በምርቃት መጨረሻ ላይ አዝናንታን ምናምን የሌለ በቃ ፈታ አድርጋን ነበር የወጣችውና በጣም ደስ ብሎኝ ነበር። በቃ በጣም ተጀምሮ እስከ እኔ ከጀመርኩበት ሰዓት ጀምሮ እስከሚወጡ ድረስ ያለው ፓርት በጣም የሚያምር ምሽት ነበረ ውዶቼ። ለየት ያለው ነገር ደግሞ ምንድነው ጨረቃዎቻችን ትላንትና ኦዲየንስን እያስገቡ ጨረቃ ፋሚሊን እያስገቡ እያወሩ ነበር ማለት ነው። ለሰላሚና አጽናንተዋታል፣ የማጽናኛ ንግግሮችን አድርገዋል ማለት ነው። ከዛ ደግሞ ዩዘር ልጇን ድራለችና ለሷም እንኳን ደስ አለሽ መልእክት አስተላለፉ። ከዛ ደግሞ ቲጂማ በቃ የልጆቿ ልደት ነበርና ሃፒ በርዝዴይም ብለዋቸዋል ማለት ነው። ብቻ ምን አለፋችሁ በጣም ደስ ብሎኛል። እንደዚህ እያስገቡ ምናምን እያወሩ ከኛ ጋር ጊዜም ስላሳለፉ ከዛ በተጨማሪም ጌሙም ደግሞ ደስ ይል ነበር። በስከ መጨረሻ ደግሞ ቲጂዬም ፈታ አደረገችንና በጣም ደስ ብሎኛል። ትናንትና የምሬ ነው የሌለ ማለት ነውና አረፍ ብዬ ነበር ትንሽና ድምጼ ጎርነን ነው ብሏል አይደለ? ድምጼ ጎርነን ነው ብሏልና በጣም ነው ደስ ያለኝ። ሁላችሁም ደስተኛ እንደሆናችሁ ተስፋ አደርጋለሁ። የትናንትናው ቪዲዮ ደስ የሚል ነበረ። ደስ ብሏችኋል ሁላችሁም። እና በስከ መጨረሻ ያው ገኒ ገባ ብላ አንዳንድ ነገር ተናግራ ነበረ። አንዳንዴ ውዶቼ ቅመምዬ እንግዲህ የመለሰችላትን መልሳላታለች። በጣም ትክክል ነች። እዚህ ጋር አንድነታችን ውበታችን ነው ብለው ሼር አድርገዋል ማለት ነው፣ ፖስት አድርገዋል ማለት ነው። አንድነታችን ውበታችን፣ ሁሌም የጨረቃ ፋሚሊ ብለው የልብ ቅርጽ ኢሞጂ አድርገው ስቶሪ ላይ አድርገዋል ማለት ነው። ቅመምዬም ብሩኬም ማለት ነው። አዎ አንድ ስንሆን ነው የሚያምርብን፣ አንድ ስንሆን ነው ውበታችን። ፍቅር በቃ ከፍቅር ሁሉም ነገር እኮ ይገኛል ውዶቼ። ይሄ ከመነቋቆር እርስ በርስ ምናምን የስደት እህቶቻችሁ ጋር ከመጣላት ምናምን ምን ይጠቅማል? ምንም አይጠቅምም። ብሩኬ ሀይሚዬ እንደ አንድ ቁጠሯቸው። በቃ ሀይሚዬ ማለት ብሩኬ ነች፣ ብሩኬ ማለት ሀይሚዬ ነው፣ አለቀ። እና ግን ትናንትና እንግዲህ እሱ ሲገባ የእሱን ኦዲየንስ ሰላም ይላል ነው ምናምን ማለት ሰላምታ ይመልሳል ምናምን ነገር። አንቺ ደግሞ ስትገቢ አትመልሽም ላይክ እንደዛ አይነት ነገር ንግግር ነበር የተናገረችውና ቅመምዬ አንደኛ ብቻዋን ገብታ አታውቅም። ሁለተኛ በገባሽ ቁጥር ሁልጊዜ ሰላምታ እንዲሰጠሽ ሁልጊዜ ክብር እንዲሰጠሽ ነው። ምንም እኔ እንዴት እንዳዩት አላውቅም። ወይም የኔ እህቶች የኔ ኦዲየንሶች እያለሽ መናገር አለባት ነው። እንደዛ አትናገርም እንዴ። ሀይሚዬ ማለት አስተዋይ ስማርት ልጅ ነች። በቃ ሁለቱንም ባንድ የሚወዱ አንድ ስንሆንላቸው ነው እኛ በጣም ደስ የሚላቸው ሀይሚዬና ብሩኬ ማለት ነው። አንድ ሁኑልን እያሉ ሁሌ ይለፈልፋሉ። እኛ እዚህ ጋር አንድ ነን፣ እናንተ አንድ ሁኑ፣ አትከፋፈሉ፣ ማንም ከማንም ጋር አይጣላ፣ የስደት እህቶቻችሁ ጋር አትጣሉ እያሉ ብዙ ጊዜ ተናግረዋል። ብዙ ጊዜ ማለት ነው። የሚሰማ ይሰማል፣ የማይሰማ ደግሞ አልሰማም ማለት ነው። እና እንደዛ ያለችበት መንገድ ልክ አይደለም ማለት ነው እንደኔ። ገባችሁ? ምናልባት አላቅም እኔ በምን አይነት ወይ እንትን እንዳለችው አላቅም። ያው እሷን ተወዳታለች እንደምታቋት ቅመምዬን ተወዳታለች ምናምን። በድራማው ጊዜ ያው ብሩኬን ነበር ትንሽ ብዙ ነገር ስትል የነበረው ማለት ነው።
እና ብሩኬም ደግሞ እዚህ ጋር በገባ ቁጥር የኔ ኦዲየንስ ምናምን ብሎ ተናግሮ አያውቅም። የሀይሚዬና የኔ ኦዲየንሶች እናመሰግናለን የጨረቃ ፋሚሊ ሁልጊዜም የጨረቃ ፋሚሊ እያለ ነው ምስጋናም ሲሰጥ ሰላምታም ሲሰጥ እንጂ አንድ ቀን የኔ ኦዲየንስ ምናምን ብሎ ለይቶ ተናግሮ እኔ ሰምቼው አላውቅም። ላይቭ ላይ ሲገባ ምናምን ነገር እንደዚህ ብሎ ተናግሮ ሰምቼው አላውቅም። እኔ እንዴት እንደተረዱት አላውቅም። እና ሰላምታም ሁሉም ሰው ሲሰጠው ይመልሳል በክብር። እሱም ሁሌ እየተናገረ ነው አትከፋፈሉብን አንድ ሆኑልኝ እያለ ሁሌ እየተናገረ ነው። እኔ እንዴት እንደምትረዱ ምን እንደሚሻላችሁ አላቅም። እኔ እንደዚህ አይነት አስተሳሰብ ያላችሁ ሰዎች ማለት ነው እያያችሁ ነው በፍቅር እንዴት እየሆኑ እያሉ ጨረቃዎቻችን በጣም ጥሩ ላይ ናቸው። በጣም ከድሮም ጀምሮ ሲጀመር እነሱ አንድ ናቸው። የሚሰሩት ስራ ነው። እዛ ጋር ምንም አልተለያዩም። እነሱ ፍቅር ናቸው። ሁሌ መተሳሰብ አለ። የትንሽ ትልቆች ናቸው። በጣም አስተዋይ ልጆች ናቸው። እንደነሱ ደግሞ ለኦዲየንስ ክብር ያለው ምናምን እስካሁን ድረስ አሁን ሁሉም ዩቲዩበር አለ አይደለ? ሶ እንደዚህ እየገባ ለኦዲየንስ ሪስፔክት ያለው ምናምን ብዙ ጊዜ የነሱን ያክል አላየሁም። የጨረቃዎቻችንን ያክል አላየሁም። እኔ ስለማልከታተላቸውም ይሁን አላቅም፣ ግን አላየሁም። ሁልጊዜም ቢሆን ያው ሀይሚዬና ብሩኬ ትንሽ ስራ ረዘም ያለ ድራማ ምናምን ጀምረው ሲሰሩ ጸጥ ሊሉ ይችላሉ። ምክንያቱም ግዴታ ስለሆነ ግዴታ መስራት ስላለባቸው የዛኔም ማለት ነው እንጂ ከዛ ውጪ ላይክ እንደ ሌሎቹ ምናምን ደንታቢስ አይነት ነገር አይደሉም። ፋሚሊያቸውን በጣም ነው የሚወዱት። የጨረቃን ፋሚሊ በጣም ነው የሚወዱት ምናምን ሁልጊዜም ፍቅራቸውን ያሳዩናል። እንዳልኳችሁ ድራማና ስራ በጀመሩ ሰዓት ዝም ሊሉ ይችላሉ እንጂ ከዛ ውጪ ግን ሰላም ናቸው። ገባቸው እኛ ጋር ማለት የኛንም ቁስል አንዳንዴ እንትን ይሉታል። የኛን ነገር የኛን ስሜት የሚረዱበት መንገድ አለ። ገባቸው አይጠፋቸውም። ግን የሆነ ሰዓት ላይ ስራ በጀመሩ ቁጥር የኛንም ስሜት ሳይረዱ ቀርተው ሳይሆን ላይክ መስራት ስላለባቸውና ፕላን ያደረጉት ነገር ስላለ እስከዛ ድረስ መድረስ ስላለባቸው ሰው ቴክስት አቁሙ እያለ የሆነ ነገር ቴክስት ሲያደርግላቸውም ሆነ የሆነ ነገር ሲናገራቸው ጸጥ ሊሉ ይችላሉ። ገባችሁ? ምክንያቱም መስራት ስላለባቸው በቃ ዝም ብለው ጸጥ ብለው ነው መስራት ያለባቸው። ስልክ ምናምን ይዘጋጋሉ። የዛኔ ስራ ሲጀምሩ ስልክ ይዘጋጋሉ ምናምን። ገባችሁና ያ ነገር አለ። ግን ደግሞ ያ ማለት ስራቸው ስለሆነ ምንም ማድረግ አይቻልም። እዚህ ጋር ሁልጊዜ ጫና ልናደርግባቸው አንችልም። አብዛኛውን ኦዲየንሶች በሚባል ደረጃ እነሱ ወደ መጥፎ ነገር እንዳይገባባቸው ነው በእርግጥ አንዳንድ ነገር የሚሉት የሚሰጉት፣ የሚጨነቁት፣ የሚያለቅሱት ምናምን ነገር ወደ መጥፎ ነገር እንዳይሄዱባቸው የነሱን ክብር ዝቅ የሚያደርግ አይነት ስራ ስለሆነ በቃ ከዛ ስራ እንዲወጡ ምናምን እያሉ ነው የሆነ ነገር ሲጀምሩ ትንሽ የሚጫኗቸው ምናምን። ከዛ ውጭ ግን እነዚህ ተሳዳቢዎችን አንዱን ከፍ አንዱን ዝቅ የሚያደርጉትን ተዋቸው። እነዛ ትክክለኛ ወዳጅ አይደለም ሲጀመር እንደዛ አይነት ወዳጅ ማለት ነውና ትክክለኛ አይነት ወዳጅ የሆኑ ሰዎች በዛ ሰዓት የሆነ ተቃውሞ የሚያቀርቡት ምንድነው እነሱ ጨረቃዎቻችን ወደ ተሳሳተ መንገድ እንዳይገቡ በማለት በማሰብ ነውና እንደዚህ መልካም ኦዲየንሶች እውነት አላቸው። ሌሎቹ ደግሞ ዝም ብለው ሁሉ ጊዜ የነሱን ሀሳብ ብቻ እየተረዱ እንዲኖሩ የሚፈልጉ ናቸው። ገባቸው? እና ውዶቼ ለማንኛውም ቅመምዬ ልክ ነች። ማንም ሰው አይከፋፈል፣ አንድነት ውበታችን ነው ብሩኬም ብሎታል። እና ሁልጊዜም አንድ ሆኑ። ቅመምዬ ደግሞ ለሰው ልጅ በጣም ሪስፔክት ያላት ልጅ ነች። በገባሽ ቁጥር ብቻዋን ገብታት ታቅም። እች ልጅ አይናፋር ነች እንደምታውቋት እንግዲህ ማለት እንደ ሰው እንዲህ መጫጫ ምናምን ነገር አታቅምና በገባሽ ቁጥር ብሩኬ ጋር ነው የምትገባው። አብዛኛውን አንድ ቀን ሁለት ቀን እንደው የሆነ በቁጥር ምናምን የገባችባቸው ጊዜ ነበሩ። የዛኔም ደግሞ እንዳመሰገነች ነው። እኔ ምንም ሰላምታ ሳትመልስ ወይም ደግሞ ሳታመሰግን የሆነ ነገር እንትን ሳትል የቀረችበት አይቻላቅም። ስለዚህ አንድ ሁኑ፣ አትከፋፈሉ። የከሌ ኦዲየንስ የከሌ እንትን የሚባል ነገር የለም። የጨረቃ ፋሚሊ አለቀ። እነሱም የሚወዱት ይሄንን ነገር ነው። ስለዚህ አትከፋፈሉ ማናችሁም ማለት ነው። እና ከዛ በተረፈ ትናንትና የቪዲዮ መጨረሻ ላይ የሆነ ጥቅስ ተቀምጦ ነበርና ስለሱ ጥቅስ በጣም የተጨነቃችሁም ያልገባችሁም ሰዎች አላችሁ ማለት ነውና ለምን እንዳልገባችሁ አላቅም። ያው ብቻ ግን አንዳንዴ አማርኛ ላይገባን ይችላልና እኔ በገባይ ልክ እስኪ ልንገራችሁ ማለት ነውና በመጀመሪያ ምንም የሚያስጨንቅ ነገር የለም። ይሄ ፍቅሩን የገለጸበት መንገድ ነው። ገባችሁና ምንድነው ያለው? ሀዘን
ሲሰማሽ እኔ እንዳለሁሽ አስታውሺ እሺ ብሎ ከዛ ደግሞ ምናልባት በቂ ላልሆን እችላለሁ ግን ቢያንስ ካጠገብሽ እሆናለሁ ይላል። እና ይህ ማለት ምንድነው? ሀዘን ሲሰማሽ እኔን አስታውሺ ማለት እኔ ከጎንሽ እንዳለሁ ሁሌም ካጠገብሽ እንዳለሁ አስታውሺ ማለት ምንድነው? የሰው ልጅ እኮ ውዶቼ ሲከፋው ሲጨንቀው ከጎናችሁ የሚሆነው ትክክለኛ ወዳጃችሁ ነው አይደለ? ዝም ብሎ ማንኛውም ምናምን አይደለም። በደስታችሁ ቀንማ የትኛውም ባለውም ምኑም ካጠገባችሁ ነው ያለው። ግን ሀዘን ሲሰማችሁ ካጠገባችሁ የሚሆነው ወሳኝ ሰው እናንተን የሚያፈቅራችሁ እናንተን የሚወዳችሁ ትክክለኛ ወዳጃችሁ ነው ከጎናችሁ የሚሆነው ማለት ነው። እና ሀዘን ሲሰማሽ እኔ እንዳለሁልሽ አስታውሺ ማለት በቃ ሁልጊዜም ከጎንሽ እንደሆንኩ አስቢ ማለት ነው። በቂ ላልሆን እችላለሁ ያለው ነገር ደግሞ አሁን አንዳንዴ የሚሰማን ስሜት ከባድ ሊሆን ይችላል እና ያ ስሜት ሲሰማን ምናልባትም የኔ ያልነው ሰው ብቻ ካጠገባችን ስላለ በቂ ላይሆንልን ይችላል። ግን ደግሞ ቢያንስ ከጎንሽ ካለ በቃ በዛ ተጽናኛለሽ ማለት ነው። ገባችሁ አይደለ? እሱን ለማለት ፈልጎ ነውና ምንም የተለየ ነገር የለውም። ይሄ የፍቅሩን ጥግ ነው የገለጸው፣ ፍቅሩን የገለጸላት እንጂ ሌላ ምንም ነገር አይደለም። አታስቡሽ ውዶቼ። በደስታዋ ብቻ ሳይሆን በሀዘኗም በሁሉም ነገር ከጎኗ እንደሆነ ሁልጊዜም እሱን ማስታወስ እንዳለባት ሁልጊዜም አጠገቧ እንደሆነ ለማሳየት ያክል ነው እንጂ እንደዚህ ያለው ሌላ ነገር ይፈጠራል ምናምን ብላችሁ እንዳታስቡ ማለት ነው ውዶቼ። ሰላማቸውን ብዝዝት ያደርግልን እና ፍቅሩን የገለጸው ውዶቼ። ሌላ ምንም ታሪክ የለውም። በተረፈ ደህና ዋሉልኝ። መልካም ጊዜ ይሁንላችሁ። ባይ ባይ።